ማንሳት የተጀመረው መቼ ነው? የሚገርም ነው። እኔ ራሴ ማወቅ የጀመርኩት ማለት ነው ዝርዝሩ እናቴው ለአባልነት በመዝገብ ስንጀምር ነው። ሰዋዊ አሰራር እንግዲህ ሁሉንም የመዘገብ 9 አብያተ ክርስቲያናት እንዳሉ በኢትዮጵያ አብሮቱን የፈጠሩት በዛን ጊዜ ማለት ነው 9 ናቸው የተመዘገቡት። ገና ድሮ እንግዲህ ጋይድላይን ሁሉ አውጥተናል። እምነቱ ሳይሆን ሃይማኖቱ ማለት ነው። አሁን ዲኖሚኔሽኖች አሁን ወደ ዲኖሚኔሽን ሄድን ማለት ነው። ዲኖሚኔሽኑን የሚያስተሳስረው ግን አሁንም መሰረታችን አለቀቅንም። እኛ ህብረት የሚገኘው አየን እኮ በእምነት ነው እንጂ በመለያየት አይደለም። ስለዚህ ትኩረታችን መገናኘት የሚያስማማን የሚያዛምደን የትኛው ነው በሚል ነው። ተልኳችን አንድ ክርስቶስን በምድር ላይ መኖር። ስንኖር እናስተምራለን፣ እናዘጋጃለን፣ እናሳድጋለን። ስለዚህ ወጣቶች ላይ ማትኮር ግዴታ ነው ወደሚለው ይሄን ነው እንግዲህ በዚህ ምክንያት ነው። በፍጹም እውነቴን ነው የምነግረው። እኔ ዛሬ የሚሰማኝ የዛን ጊዜ የሚሰማኝ የነበረ ደስታ ዛሬ ብዙ እጅግም አይታየኝም። በጣም የተለየ ጊዜ ነበረ። እውነት ነው መከራ ነበረ፣ ሞት ሁሉ ነው። በየቀኑ ወጣቶች መንገድ ላይ ተጥሎ እናገኛለን። ይሄ እንግዲህ ደርግ ከመነሻ ቋንቋው መነጠል ሲጀምር እኛን ወደ እንትን እኮ የወሰደን የእምነት ተቋማት በአጠቃላይ ግን እስላሞች ብዙ ጊዜ አይነሱም። የእምነት ተቋማት አይባልም ነበር ያን ጊዜ። የተለያዩ ክርስትና እምነቶች ተብሎ ሲጠራ መፍራት ጀመረ። ለምን? የተዛመደው ከአዲሱ አመለካከት ጋር ዝምድና የጀመረው ግዙፋዊ ጥቅም ፍለጋ ሄዶ ነው የገበየው። በዚህ በኩል ደግሞ ያሉት ተቃራኒ ሆነው የተገኙት እንግዲህ ተቃራኒነታቸው የኢትዮጵያ እድገትን የማይፈልጉ አቆርቋዥ የሆኑ አውዳሚ የሆኑ ካፒታሊስቶች ናቸው። ካፒታሊስት ምዕራቡ በሙሉ ካፒታሊስት ነው። እኛ ደግሞ በእምነት ክርስትና እምነት የሚዛመደው ነው ወደዛ ያደርጉናል። ከነዚህ ጋር አይደለም። እኔ በጣም እድለኛ ነበርኩ በዛን ጊዜ። ምክንያቱም ከቄስ ጉዲና ጋር በቀጥታ መገናኘታችን ከመነሻ ጀምሮ ማለት ነው እድለኛ ያደርገኛል። ለምን? ሁለታችንም ምስራቅ አካባቢውን አይተነዋል። እሳቸው ጀርመን የሚቀራረቡትም ምስራቅ ጀርመን ያለው ሉትራን ቸርች ጋር ነው። ጠንካራ ነው። ዲስፓይት ኮሙኒዝም ጠንካራዎች ነበሩ። በዛ ህይወት ውስጥም እየኖሩ ማለት ነው። እና ከጀርመን ጋር ቀጥታ እንትን ነበራቸው። እኔ እዛም የተማሩ መስሎኝ ነበረ፣ ግን ፍሪኩዌንትሊ ግንኙነት ነበራቸው። እና ጀርመኖች በጣም ነው አድማየር የሚያደርጓቸው እና የሚደግፏቸው። ወርልድ ሉተራን ቸርችን ከነሱ ጋር ይቀራርባል። እና ያ እውቀታቸው እንግዲህ እንደተባለው የካፒታሊስቶቹን መንፈስ ብቻ ሳይሆን በክርስትናችን እሺ ካፒታሊስቶች ጋር እንቀራረባለን፣ ግን ስለ ሶሻሊዝም ስለ ኮሙኒዝም ምናምን ሁሉ በጉዟችን ላይ ተምረናል። እኛም ፊሎሶፊ ስንማር ይህን ሁሉ አልፈንበታል። ከታሪኩ ጀምሮ ከመነሻው ከነ አሪስቶጥሌስ እና ከነ ፓስተር ያነሱት ፖሊካርፕ ምናምን ሁሉ በእነሱ
ታሪክ ነው የጀመርነው። እንደውም ፊሎዞፊውን ማለት ነው ፍልስፍናውን አይተነዋል። የዘመኑንም ስለ ማርክሲዝም ሌኒኒዝም ተምረናል፣ ግዴታ ነበር። ይሄ ብቻም አይደለም። ስለ አቴዎ እኔ የተማርኩበት ዩኒቨርሲቲ ስፔሻላይዝድ ያደርግ ነበረ። ስለ አቴይዝም ኡርባኒያና ፕሮፖጋንዳ ፊዚ ኡርባኒያና ነበረው ራሱ በሚሽን እና የተዘጋጀንበት ነበረ ማለት ነው። ያ ዝግጅት ደግሞ ባልደረባ ሲያገኝ በጣም በጣም እግዚአብሔር የመደበ አድርገን ነበረ ከእሳቸው ጋር ልብ ለልብ ተገናኝተን መነጋገር። የኮሙኒዝምንም ልብ እናውቀዋለን። ማስፈራራት ነው እንጂ መፍራት የለውም ማለት አይደለም። ኮሙኒዝም በራሱ ፍርሃት አለው። በፍርሃት ነው የሚመራው። ስለሚፈራና ስለሚጠራጠርም ነው የእሱ ዓላማ አካሄድ አተረጓጎምን የሚቀረን ሁሉ ምን መሆን አለበት? ጠላት መጥፋት አለበት። በጠላትነት ብቻ መፈረጅ አይደለም፣ መጥፋት አለበት። በኢትዮጵያም በዛን ጊዜ እነኚህ ወጣቶች አልተወለዱም እርግጠኛ ነኝ። ግን የነበሩት ወጣቶች በጥራዝ ነጠቅነት አንዳንድ ቋንቋ ገብተዋል። እኔ እንትኖቹን ግንኙነት የጀመርኩት ገና በትምህርት ቤት አውሮፓ እያለሁ ነው። እንደውም ሳተፍ ነበር አንዳንድ ስብሰባቸው ላይ ከኢህአፓ ጋር ኢፒአርፒ። ለምን የኢትዮጵያ ተማሪዎች እንቅስቃሴ የሚባል በምዕራብ ማለት አሜሪካ ነው። በአሜሪካና በዩሮፕ እንቅስቃሴ ነበረ። በሁለቱም ረድፍ እነሱ የሚገናኙበት መስመሮች አሏቸው። እነኚህ ወደዛ ይሄዳሉ መልእክተኞች፣ ከነዛ ደግሞ ወደዚህ ይመጣሉ። ግን ትኩረታቸው ኮሙኒዝም ላይ አልነበረም። የመደብ ትግል ዓላማቸው የመደብ ትግል ላይ ነበረ በዛን ጊዜ የነበሩት ወጣቶች። እና ሁለት የታወቁ መጽሔቶች ነበሯቸው። እኔ ይደርሰኝ ነበረ፣ ሬጉላርሊ ይደርሰኝ ነበረ። ትግላችን ጎህ ነው አንዱ ትግላችንና ነው ሌላው ጦቢያ ነበረ። ሁለቱም ይደርሰኝ ነበረ። ትግላችን ወቅታዊ ነገሮችን ሁሉ ያቀርባል። ለማሳመን የማይሞክሩበት ነገር የለም በሁሉ አቅጣጫ። በኋላ ጦቢያ ምርምር ላይ ነው የሚያተኩረውና በጣም ጥሩ ትምህርት ይገኛል ስለ ኢትዮጵያ። የሚገርም ትምህርት ይገኝበት ነበረ። በኋላም እንግዲህ እንቅስቃሴው ከጉያችን አይደለም የወጡት ወጣቶች ኢህአፓ ደጋፊዎች የነበሩት ከኛ ጋር የነበሩት ናቸው። እዛ ወጥተው ሮም ላይ እና አንዳንድ ጊዜ አልፎ አልፎ ተገናኝተን የእነሱንም እናዳምጥ ነበረ ማለት ነው። ቤተክርስቲያን ግን በዚህ እንግዲህ ቤተክርስቲያንን ስንል በእናንተ አንድ ላይ አባቶች አንድ ላይ ያቀራረባችሁ ይህ የስደት የመከራ የተለያዩ በወቅቱ የተነሱ ፈተናዎች እንግዲህ እምነታችን በክርስቶስ ነው በማለት የሃይማኖት ልዩነት ሳይሆን ዋናው በእምነት አንድ መሆናችን ያስተሳስረናል። ስለዚህ የዘመኑ የክርስትና ፈተናን በጋራ ቆመን እነዚህ ወጣቶች ችግር ላይ ያሉትን እና ለማህበረሰቡም ደግሞ መቆም አለብን በሚል ነው እንግዲህ ስትሰሩ የነበረው እና ትንሽ ይሄ ደግሞ ለአሁን ላለንበትም ሁኔታ ትምህርት የሚሰጥ ነው። ማለትም ወንጌል በእምነት መቆም እንግዲህ ያስተሳስራል፣ ያቀራርባል። በየፊናችን ብቻም ሳይሆን የጋራ ሁሉ ማድረግ ጀመርን። ኋላ ህብረቱ ማለት ነው መተባበር ጉባኤ የሚባል ጸንቶ ከመቆሙም በፊት
በኮሚቴ ላይ የተነጋገርነው ኮሚቴው እንግዲህ ሁላቸውንም ያካትታል ተወካዮች። በዛ ላይ የምናገረው አክቹዋል ችግሩ ምንድን ነው የሚለውን አንስተን ወጣቶች በጣም እየተጎዱ ናቸው የሚለው ነጥብ እንደ ዋና ተወስዶ ኮንፈረንስ እያዘጋጁ ነበረ። ለምሳሌ የተለያዩ የአብያተ ክርስቲያን ክፍሎች ሰፋ ያለ ኮንፈረንስ እነ መሰረተ ክርስቶስ እነ መካነ ኢየሱስ ወይ ቃለ ሕይወትም የዩኒቨርሲቲ እና የሃይ ስኩል ተማሪዎች ህብረት አለ። ያን ጊዜ ከዚህ ከክህደት ለመጠበቅ እነሱን ስልጠናዎች፣ ኮንፈረንሶች ይዘጋጃሉ፣ ውይይቶች ይካሄዳሉ። ለምሳሌ አሁን በደርግ ዘንድ በኋላ ኢቫሱ የተባለው ማለት ነው። ማንም አይነት ህብረትን የሚጠቁም ከሁለት ሰው በላይ ከተገኘ ግንኙነት የሚፈጥር አካል ከተገኘ ጸረ አብዮት ነው። ስለዚህ ብዙ ጥንቃቄ እናደርጋለን። ግን ሴም ታይም ደግሞ የሃይማኖት ትምህርት መስጠት ላይ ፍርሃት አልነበረንም። ግን ሁላችን ነው የምንሳተፈው በዛ ቦታ ላይ። ለምሳሌ አሁን ባይብል አካዳሚ ለምሳሌ በናዝሬት ተገቢ ያለው ወደ እንትን መሄጃ ወደ ወንጂ መሄጃ እዛ ኦርጋናይዝ ሆኑ ለ8 ቀን። እኔ ግን 8ቱን ቀን ሙሉ እንኳን አልተሳተፍኩም፣ ግን 2 ቀን ነው እንደዚህ እዛ ቆይቻለሁ። ናዝሬት አዳሬን ናዝሬት እያደረግኩ ማለት ነው። ቤታችን አስተምሮ ስለተሰጠኝ ማለት ነው ትምህርት። ለምሳሌ በዛን ጊዜ አስታውሳለሁ የተሰጠን ቤተክርስቲያን እየተሰደደች ነው። አሁን እንግዲህ ይሄ መንግስት እንደ ተወቃሽ አድርጎ ራሱ ሊያይ ይችላል። ጥንቃቄ እናደርጋለን አገላለጣችን በጣም አድርገን። ግን ለኮንፈረንሱ ላይ የሚሳተፉ በሙሉ በሚገባቸው ቋንቋ እናስተምራቸው ነበረ። እንግዲህ ቅድም እንዳነሳው ለምሳሌ ቤተክርስቲያን እኮ የተቋቋማቸው በክርስቶስ ደም ነው ከተባለ ሁሉን ያጠቃልላል። እምነታችን በክርስቶስ ነው፣ እውነት አዳኛችን ነው። ስለዚህ ከመከራ ሁሉ በላይ ያድርገናል በሚለው አድርገን መሪዎችም ምዕመናንም በነበረው በጊዜው የነበረውን ሁኔታ በደንብ እንዲገነዘቡ ተገንዝበውም ደግሞ እንዲጠነቀቁ እምነታቸውን እንዳይክዱ እንግዲህ ይችን የሚያዩ ኋላ እንግዲህ ቀሲስ እንዳነሱት ወደ ማሳደድ በአካል ጭምር በቃል እስከ መታሰር እስከ መሰደድ ደርሷል። ይህ እንግዲህ የአባቶች የግል ወዳጅነት እና አልፎም ደግሞ እምነት ያስተሳስረናል፣ ፈተናውንም አብረን መወጣት አለብን የሚለው እንትን አሁን ላለንበት ጊዜ ትምህርት የሚሆኑ ነገሮች ናቸው። በተለይ እንግዲህ ጊዜያችንም የመከፋፈል ነገር የበዛበት ጊዜ ነው። ወጣቶችም የራሳቸው የሆነ ተግዳሮት አላቸው። በሶሻል ሚዲያ ያለው ነገር በምንመለከትበት ጊዜ አሁንም እንግዲህ ለቤተ ክርስቲያናት ለአብያተ ክርስቲያናትም ትልቅ ፈተና የሚሆኑ ነገሮች አሉ። በተለይ በእሴቶች ከክርስትና እምነት ጋር ተያያዥ በሆኑ ነገሮች ስናስብ ብዙ እንግዲህ አሁንም ቤተ ክርስቲያን ወይም ደግሞ የክርስትና እምነት ፈተና ላይ አለ። ትልቅ የቤት ስራ ደግሞ የጋራ ይሆናል እና ያኔ የነበረው በአባቶች የነበረው አንድ ላይ የመቆም በእምነት አብሮ በመቆም የጋራ የሆኑ ፈተናዎች የጋራ የሆኑ ተልእኮዎች ላይ አብሮ የመስራቱ ነገር ለዚህ አሁን ላለንበትም ጊዜ ትልቅ ምሳሌ ይሆናል ከሚል ነው ይሄ የሚያነሳ ነው እና አሁንም እንግዲህ ያ በአባቶች ዘንድ የነበረው የመተባበር መንፈስ አሁንም እንግዲህ በተለያዩ ሁኔታዎች ሙከራ ይደረጋል። በወንጌላውያንም በኩል በምናይበት ጊዜ
የወንጌል አማኞች ህብረት በሚል ያው እንቅስቃሴው እርስ በርስም እዛ ባለውም አንድ ላይ የመቆም ከሌሎች እምነትም አሁንም ከዛም በኋላ የመጡ እንግዲህ የመተባበር በጋራ የመቆም ነገር አለ የክርስትና እና የኦርቶዶክስም የካቶሊክም የወንጌላውያንም እንግዲህ ህብረት በጣም የሚያስፈልግበት ጊዜ ላይ እንገኛለን እና ከዚህ አንጻርም እንዳው ትንሽ ከበፊቱ የምንማራቸው ነገሮች እንዳው ላይ መሰረት አድርጋችሁ እንግዲህ ያ ስደት ያ መከራ ያ በዛ ጊዜ የነበረው ነገር በዛ መልኩ ዛሬ ባይኖርም በሌላ መልኩ ደግሞ ለክርስትና እምነት ተግዳሮት የሚሆኑ ነገሮች አሁን አሉና ከዚህ አንጻር ትንሽ ምናልባት ፓስተር ጀምረው ከዛ አባታችን ይቀጥላሉ። እንግዲህ ወደ ቤተ ክርስቲያን ታሪክም እኮ ስንመለስ ቤተ ክርስቲያን በመከራው ውስጥ በነበሩት የሮማ መንግስታት በቄሳሮቹ መከራ አሳር ስትበላ ቆይታ በኋላ ንጉሱ ክርስትናን ተቀብሎ ተጠምቆ እኔ ክርስቲያን ነኝ እና ነፃነቱ ሲመጣ ነው ወደ ጸጉር ስንጠቃ የዶክትሪን ወደ ጸጉር መሰንጠቅ እና በቃ የማይሆኑ ክርክሮች። ብዙ ጊዜ ነፃነት የሚባል ነገር የራሱ ቻሌንጅ አለው። ነፃነት ራሱ ችግር ነው። መከራ የግድ ሁል ጊዜ አስፈላጊ አይደለም። እንግዲህ ያን ጊዜ የነበረው ፈተና የክርስትናን እምነት በተለይ በቃ የእንትን የአድሃሪያን ነው፣ የመጨቆኛ መሳሪያ ነው፣ ማደንዘዣ እጽ ነው እና አሁን ዛሬ ያለውን ችግር ሰው እንዳይረዳ ነገ ያልፍልሃል መንግስተ ሰማያት ትገባለህ የሚባለው እየተባለ እኛ ፍልስፍናውን የመጡት እነ ካርል ማርክስም ማን እንደሆነ እናውቃለን፣ መቼም ስለነሱም እናውቃለን፣ ባክግራውንዳቸው እናውቃለን። እና ያን ጊዜ ትዝ የሚለኝ አንድ መጽሐፍ አለች የሸመድዷት ካድሬዎች በሙሉ ፋንዳሜንታል ማርክሲስት ሌኒኒስት ፊሎሶፊ የምትላለች። እሷን ሸምድዶ ነው የሚለው የሆነ መጽሐፍ አለች። ከዛ እንዳውም እነ ቄስ ጉዲናም ሶሻሊዝም እና ክርስትና ከክርስትና ጋር ክርስትና በየትኛውም ስርዓተ ማህበር ውስጥ ሊኖር ይችላል። ቻሌንጅ ቢኖርበትም ያልፋል። ምንም ያው የሆነ አምላክ የመሰረተው ስለሆነ ችግር የለበትም። ግን ሶሻሊዝም እና ክርስትና ተብሎ አንዳንዱ ልክ ሶሻሊዝም ክርስትና ራሱ ሶሻሊዝም ነው ሊል ይፈልግና ከሐዋርያ ሥራ የማይሆን ነገር ይጠቅሳል። ሌላው ይቃረናልና የት ጋ ነው የሚለው ትዝ ይለኛል። ያኔ አንዱ ጥናት እስቲ የት ጋ ነው ዳይሌክታል ማቴሪያሊዝምን ከመጽሐፍ ቅዱስ አንጻር ከእግዚአብሔር ሕልውና አንጻር እንዴት ነው ብለው ያንን ክህደቱን የመቃወም ነገር ላይ በወጣቶች አእምሮ የአሁኑ ስነ ልቦና ላይ ነው፣ አእምሮ ላይ ነው። እኔ አሁን ጊዜ ያሉ ወጣቶች በጣም ያሳዝኑኛል። ማለት እኛ ድሮ ስናድግ ምንም ማድረግ አንችልም እኮ ማለት ሻይ ቤት አካባቢ እንኳን ከታየን ይነገራል፣ እነግርልሃለሁ ተብሎ እና ህብረተሰቡ ነው የሚጠብቀን። አሁን ሰውየው ኃጢአት ስልኩ ላይ ነው ያለው። መበላሸት ከፈለገ ስማርት ቴሌፎን ካለው በቂ ነው። ከባድ ነው የስነ ምግባር ፈተናው የአሁኑ ከያነው እጅግ ከባድ ነው። ግን ይሄ ማለት እግዚአብሔር ጸጋ ይሰጣል። ይህንንም መቋቋም ማሸነፍ ይቻላል። በእግዚአብሔር ቃል ላይ የተመሰረተ ስብዕናን በመገንባት ከእንደዚህ አይነቱ ነገር ማምለጥ ይቻላል እና ብዙ ጊዜ ስልጣኔዎች በሙሉ የወደሙት እሳቸውም ያውቃሉ፣ ሁላችንም እናውቃለን። ከባቢሎን ኦልድ ባቢሎን ኤምፓየር ጀምሮ ስልጣኔ በሙሉ የወደመው የሞራል ዲኬይ ሲኖር ነው። የሞራል ውድቀት ከመጣ ያ አገርም ያ ህዝብም ስልጣኔው ይወድቃል። ቤልጣሶር እየጠጣ አይደለም ያኔ ማለት የቀልታ ፋሪስ ተብሎ የተጻፈበት። ስለዚህ አንድ አገር የሞራል ጉዳይ ይሄ ሞራልም በእግዚአብሔር ቃል ላይ ቅዱስ ላይ የተመሰረተ ሲሆን እርግጥ በእያንዳንዱ ባህል ሞራል ይኖራል። ግን መደበኛ የሆነ በሁሉም አሁን ያስርቱ የሙሴ ህግጋት ፕሮቴስታንቱ አንዳንድ ጊዜ ምንድን ነው በእምነት ነው መጸድቀው ይልና የጀነራል ኤፒስትልስ የሚባሉ አሉ፣ ችላ ይላል። እኔ ሁልጊዜ ኖ በእምነት ነው መጸድቀው፣ ጥሩ ነው፣ ግን እስቲ እምነትህን በስራ አሳየኝ። ያዕቆብ እንዳለው አሳይ እስቲ አንተ በጥበብ እምነትህ ትክክለኛ መሆኑን
ዛፍ ከፍሬው ስለሆነ የሚታወቀው ስላነበነብክ አይደለም እላለሁ። እና ፈረስና ጋሪው የቱ ይቀድማል ምናምን የሚለውን ጭቅጭቅ ትተን እውነት ክርስቶስ በልቦናችን ካለ ሐዋርያ ጳውሎስም እንዳለው አሳይ ፎሎ ክራይስት ፎሎ ሚ እንዳለው እውነት ቅድም እሳቸውም እንዳሉት ክርስቶስ በልቦናችን ካለ መስቀሌን ተሸክማችሁ ከኋላ ተከተሉኝ ነው አይደል ያለው። የእሱ ትህትና፣ የእሱ ፍቅር፣ የእርሱ ለሌሎችን ዝቅ ብሎ ማገልገል እኔ ጋር ይታያል ወይ የሚለው በጣም ራሳችንን የምንጠይቅ ቻለኝ የምናደርግበት ጊዜ ነው። እና አሁን ያለው ፈተና የግለኝነት ፈተና። ይሄ ከምዕራቡ ዓለም አንዱ ትልቁ ችግር ምንድን ነው? ኮሚኒቲ ሳይሆን እኔ ነኝ በቃ ሴንተሩ ሰው ነው። ሰውን ማዕከል ያደረገ ሰውን እንደ መለኮት ለሁሉ ችግር መፍትሄ ሰው ነው የሚለው በጣም አደገኛ ነው ከፍልስፍናውም ስንነሳ። ሌላው ግል መብቴ ነው የሚልና ኮሚኒቲን ሳይሆን ግለኝነትን የሚያጠናክር እንግዲህ በቤተ ክርስቲያን ራሱ ማናት ሲባል ትርጉሙ የአማኞች ህብረት ነው አይደለም፣ በክርስቶስ አንድ አካል የሆኑ። ስለዚህ ኮሚኒቲ አስፈላጊ ነው። እኔ ለራሴ ብቻ አልኖርም ብሎ ማሰብ በጣም የሚያስፈልግበት ጊዜ ነው። እና ሌሎች በጣም ብዙ ቻሌንጆች ስላሉ ቅድም የጠቀስነው ቢያንስ በስላሴ ምናምን አብያተ ክርስቲያናት የግድ በሁሉ ነገር አንድ መሆን የለብንም። ግን በጣም በጎሉ ጉዳዮች ላይ ለምሳሌ አንደኛ በሞራል ጉዳይ ላይ፣ በሀገር ሰላም ጉዳይ ላይ፣ በእምነት ነፃነት እኔ ነፃነቴን እኮ ይከበር ስል የሌላውንም ማክበር አለብኝ። ምክንያቱም እኔስ የማንም ያልተከበረ ከሆነ የኔም ሊከበር አይችልም። ሁልጊዜ ምን እላለሁ እኔ አንድ ነገር ነጥቀ ብትወስድ ከአንተም የሚነጥቅ ይመጣል። ምክንያቱም ሰው የዘራውን ስለሚያጭድ ስለሚል መጽሐፉ። አንድ መጽሐፍ ቅዱስ ውስጥ አንድ ሰው እያለ ሰው ነገስታትን ሲያሸንፍ ለካ እጅና እግር ይቆርጣል እና መጽሐፈ ኢያሱ ላይ ታስታውሳላችሁ። እና ኢያሱ ብዙ ነገስታትን ነው ያሸነፈው፣ ግን የማንንም እጅና እግር አልቆረጠም። የዛን ሰውዬ ግን ሲቆርጥ እኔም ከገበታዬ በታች የነበሩ ብዙ አለ። እና ይሄ ሰው የሚዘራውን ያጭዳል የሚለው ሕግ በጣም ከባድ ነው። እናም የሚዘራውን ያጭዳል ማለት አይነቱን ነው እንጂ በእንትን ብዛቱ ግን ብዙ ነው ማለት። አንድ ኩንታል ዘርቶ አንድ አያጭድም። ዘመኑ አሁን ደግሞ የፓኬጅ ዘመን ነው፣ የማዳበሪያ ዘመን ነው። እንግዲህ አንድ ዘርቶ 40 ሊያጭድ ይችላል ማለት ነው። እና አሁን ከመቼውም ጊዜ በላይ የክርስቲያኖች ህብረት በተለይ እንግዲህ አሁን አንድ የጋራ መድረክ አሁንም የኢትዮጵያ መጽሐፍ ቅዱስ ማህበር አለን። በሶስቱም እንግዲህ አሁን እውነቱን ለመናገር 3 ትልቅ ቦታ ነው የሚከፈለው እና ካቶሊክ፣ ኦርቶዶክስ፣ ፕሮቴስታንት የሚባለው። ፕሮቴስታንቱም ቴዎሎጂካሊ 3 ቦታ እንደገና ይከፈላል። ያው እነዚህ ሉተር አለ። ሉተር ሞር ኦፍ ፍሬንድሊ ነበረ። እነ ካልቪን ይመጡና ከካልቪን ደግሞ እነ ጃኮብ አርመነስ ብሎ 3 ቦታ እንደገና ስፕሊት ያደርጋል። ግን ሄዶ እንደተነጋገር ነው እኛ በወንጌላውያን ክርስቲያናት በጣም መሰረታዊ አይደለም፣ መሰረታዊ ጉዳይ አይደለም። የአተረጓጎምና ሌላ ጉዳዮችን ማለት እንችላለን። የክርስቶስ ጌትነት፣ አዳኝነት፣ በመስቀሉ የፈሰሰው ደም ለእኛ ኃጢአት ስርየት መሆኑንና ያው በጣም መሰረታዊ የሆኑ ዶግማዎች ላይ እስከተስማማን ድረስ በተለይ የስላሴ አማኞች ፎረም የነበረው አሁንም መቀጠል አለበትን ብዬ ነው እኔ የማምነው። ለምን አሁን ያለብን ቻሌንጅ ከዛኛው እየረቀቀና አደገኛ ነው። ያ ፊት ለፊት ይታያል። ፊት ለፊት ስለሚታይ በቃ ትከላከላል። ይሄኛው ፊት ለፊት አይታይም ማለት ምንድን ነው? አንድ ምሳሌ የሰማሁት ኤሊ ትሆን ማንተውን ከወፎች አንዷ ውሃ ለብ ያለ ውሃ ውስጥ እንቁራሪት ነች። ያው የሆነ ምሳሌ ሰምቻለሁ። እንደሱ አይነት ነው። አሁን ሙቀቱ እየለመደ መጣ፣ በኋላ ግን ሳታውቀው ይገላታል ማለት ነው። አሁን ያለው በጣም አደገኛ የሆነ ሁኔታ ነው እና እንግዲህ ክርስቶስም ደግሞ የእሱ ምጽአት ሲቀረብ ምን መልክ በሰዎች ህይወትም እንደሚታይ
የተናገረው ያስተማረውም ስላለ የዛም ተጠቂ እንዳንሆን በጣም መቼውን መጠንቀቅ ያለብን እና እንዳውም ጳውሎስ ነው ያለው እንዳውም ቀኑ ሲቀርብ አብልጣችሁ ይህን አድርጉ ነው ያለው አይደል? ዕብራውያን 10 ላይ ለፍቅርና ለመልካም ስራ እንድንነቃቃ እርስ በርሳችን እንታይ መሰብሰባችን አንተው ይልና እንዳውም ቀኑ ሲቀርብ እያያችሁ አብልጣችሁ ይህን አድርጉ ይላል። አሁን ለነገር ለመነቋቋር አይደለም መታየት ያለብን፣ ለፍቅርና ለመልካም ስራ ነው መታየት ያለብን እንዳለው። ጊዜው ደግሞ ሲቀርብ ዓለም አሁን በጣም አደገኛ ገጽታ ውስጥ ነው ያለችው ዓለም። the whole world is የፈንጂ ወረዳ ነው። ዛሬ የሆነ ቦታ የሚሆነው ነገር ጠቅላላ ይኸው አፌክት ያደርገናል። ስለዚህ በዚህ ጊዜ ለመመካከርም ለመጸለይም የግድ ነው። እኔ እዚህ ኢትዮጵያ ወንጌላውያን እያለሁ ሁልጊዜ በአመት አንዴ ከቫቲካን ኤምባሲ ይመጣልኛል የፖፑ እንትን ሰላም ጸሎት አነበዋለሁ እና እያነበብኩ አስቀምጠዋለሁ እና እንደሱ አይነት ነገር በጣም ኢምፖርታንት ነው። ስለዚህ መጠነኛ የሆኑ እንትኖችን በቤታችን ያው አመልን በጉያ ነው የሚባለው ጭነትን በአህያ የእኛን አመል የራሳችንን ኤክስፒሪየንስ ምናምን ይዘን እኔ ስለ ራሱ በደንብ የሚያውቅ ሰው ስለሚያምነው ነገር ያወቀ ሰው የሚፈራ አይመስለኝም። እኔ እሱ እንትን ያደርገኝ ይነጥቅብኝ ይሆን አይልም ማለት ብዙ ጊዜ ከሌላው ጋር ህብረት ማድረግ አንዳንድ ጊዜ በራስ ካለመተማመን ህብረት የሚፈራ አካል ራስ አለመተማመንም የሚያስቸግረው ይመስለኛል እንጂ እኔ አሁን እኔ አሁን ያገኙኛል ሰዎች እና አንዳንድ ጊዜ እንኳንስ ክርስትናው ቀርቶ በሌላው እምነት ያሉ ሰዎች ሲያገኙ ወላሂ አንተ አንድ ቀን በጣም ተንከባከበኝና እኔ እንትን መስሎኛል ሆስፒታል ነው ቅድሚያ ሰጧቸው ምናምን ይላል። ከዛ የት ቸርች ነው ስለው ወላሂ እኔ እባክህ ስለምን አንተ ከርተን ብትመጣም የኛው ደስ ትለኛል። እንግዲህ ክፉ ቃል አልወጣኝም ማለት ነው። አንዳንድ ጊዜ ማክበር ማንን ይገላል? ሌላውን እምነት እኮ ያለ አግባብ መናገር የአዋቂነት ምልክት አይደለም። ምናልባት የመሃይምነት መገለጫ ሊሆን ይችላል። ማለት ፐርሱዌሽን ክርስትና ማስገደድ የለም። ክርስትና እምነት ውስጥ አይደለም ማንም ቢወድ ወደ ይከተለኝ ማንም ቢወድ ወደ ይምጣ ነው የክርስቶስም ያለው፣ ማስገደድ የለም። ስለዚህ አንዳንድ ጊዜ ሰው በህሊናው መጽሐፉን አንብቦ ተረድቶ አይ ይሄንን ነው እኔም ማምነው በዚህ ነው የሚሄደው ብሎ መነጋገር ዳያሎግ ሁሉ አለ አይደል? በሴሚናሪዎች ያው ምንድነው ወርልድ ሪሊጅንስ የሚባል ኮርስ ወይም ኮምፓራቲቭ ሪሊጅን ብለን ኮርስ እንወስዳለን። ለምን ምንድነው የሚያስቡት? እንዳውም ከዚህ በተለምዶ አብርሃሚክ ሪሊጅንስ ከሚባሉት አልፈንም እኮ ቡድሂዝም፣ ኮንፊዝም፣ ሺንቶ ምናምን ብለን የምስራቃውያኑንም እኮ ለማጥናት እንሞክራለን። እና ስለዚህ አይ ቲንክ ከትናንት እንዳውም አሁን ነው የበለጠ መነጋገር መመካከር ያለብን። በተለይ በዚህ የጥላቻን እርስ በርስ በብሔር በሃይማኖት ሰውን እንዲጣላ የሚፈልጉትን ኃይላትም ኖ ማለት ያለብን በየቤታችን መቼም ከሃይማኖት ውጭ አይደሉም እነሱ። የሞራል ስታንዳርድም እንደዚሁ ኮራፕሽኑን ምናምኑን በጣም አሁን አንዳንድ ጊዜ ይገርማል። ማለት እኔ አያጋጥመኝም ምንም ስለሚያውቁኝ እኔን ላያጋጥመኝ ይችላል፣ ግን የምሰማው ነገር በጣም ይገርማል። እና ከዛ ስታጠና የሆነ እምነት ውስጥ ናቸው ከኛው ወይ በክርስትና ውስጥ ናቸው ወይ ከእስልምና ውስጥ ናቸው፣ በእምነት ያሉ ሰዎች ናቸው ነው። እና ምን ጉድ ነው የሚለው ነገር በጣም ያሳስባና እንደዚህ አይነት ምልክቶች እንግዳውስ ይልቁንም ቀኑ ሲቀርብ እያያችሁ ተመካከሩ እንደሚለው መነጋገርን ከዛኛው ተምሮ ምናልባትም ያን ጊዜ ምን ነበር ይረዳል። አሁን ደግሞ ያለው ፈተና ከዛ የከፋ ነው። ያሁኑ እንደ እንቁራሪቷ ነው ወደ አስምጦ የሚያስቀር ስለሆነ መንቃት ያስፈልጋል የሚል ነው። እግዚአብሔር ይስጥልን ፓስተር፣ ጥሩ ማብራሪያ ሰጥተዋል። በተለይ ደግሞ ያው
የዚህ የብሔር መከፋፈሉም እንደዚሁ ማህበራዊ ፈተናዎችም አንጻር እንግዲህ የቤተ ክርስቲያን የጋራ ተልእኮ በዋናነት ምን መሆን አለበት የሚለው ላይ ባነሳነው ነገር ላይ የሰጡት ማብራሪያ በጣም ግልጽ ነው። አንድ ሁለት ተብሎ ሊሰሩ የሚችሉ ነገሮችም አሉና ብፁዕ አባታችንም በዚሁ ርዕስ ላይ እንግዲህ በተለይ እንግዲህ አሁንም ተነስተን የመጣ ነው በሰባዎቹ የነበሩት እንግዲህ የርዕዮተ ዓለም ፈተናዎች አልፈዋል። እንደዚሁም ደግሞ አሁን ያለው ደግሞ የማህበራዊ መከፋፈልም እንደዚሁም የስነ ምግባር ፈተናዎች ላይ የዘመናችን ደግሞ የጋራ ጠላቶች አሉና እነዚህን ለመዋጋት ይህንን ደግሞ ትውልድ ለመታደግ አብያተ ክርስቲያናት እንዴት መተባበር ይችላሉ በሚለው ላይ ነበር እንግዲህ እንትን የምንለውና የእርስዎንም እይታ ብንሰማ አድማጮች ደስ ይሰኛሉ ብዬ አስባለሁ። እኛ የሃይማኖት ሰዎችም ጭምር ፖለቲካ ውስጥ ገባን። ፖለቲካን መጠለያ አይነት አደረግን። ይሄ በጣም የተሳሳተ አካሄድ እንደሆነ መረዳት ይኖርብናል። ምክንያቱም ሰማያዊን መንግስትና ምድራዊ መንግስት በአንድነት መወከል አንችልም፣ አይቻልም። ሁለቱ የተለያዩ መንግስታት ናቸው። እኛ ልንወክል የተላክነው ሰማያዊ መንግስት ነው፣ የክርስቶስን መንግስት ነው። እሱ ደግሞ የሚፈልገው እኩልነት፣ ሰላም፣ መብት፣ የፍጡር ታላቅነት፣ ፍጡር በአጠቃላይ ማለት ነው። ምክንያቱም ለምንድን ነው? ከእግዚአብሔር ነው የመጣው። ፍጡር ሁሉ ለበጎነት ነው የመጣው። እግዚአብሔር በበጎነት ነው የፈጠረው። ወደ ዓለም ያመጣው ነገር ሁሉ ለበጎነት ነው እንጂ ለጥፋት አይደለም። አንዱ ሌላውን የሚያጠፋ። ስለዚህም ነው ለእንስሳት ለእጽዋት ሁሉ መንከባከብ የምንጠየቀው እኛ የበላይነት ስለተሰጠን ሰዎች ማለት ነው። ባለ አደራዎች ነን። ለፍጥረት ሁሉ እኮ ባለ አደራዎች ነን። ስለዚህ መደጋገፍ ይኖርብናል። ደግሞ በዛ ላይ ግን መደጋገፍ የማንችልበት ደረጃ ደረስን። ቤተክርስቲያን ውስጥ ራሱ በጣም የተዛባ ሁናቴ እየተፈጠረ ስለሆነ በአንድ በኩል ማቴሪያሊዝም ራሱ ታይዞ የመጣ ነው ያልኩት ይሄን ነው። አንዱ ማቴሪያሊዝም መንፈስ ከበፊቱ ጀምሮ ታይዞ በመምጣት አሁን ቤተ ክርስቲያንን እንድትከፋፈል የሚያደርገው ማቴሪያሊዝም ነው። እርስ በርስ እኮ ነው። ስንት ስም ነው አሁን የምንጠራው? በኢትዮጵያ ብቻ፣ በኢትዮጵያ ምድር፣ ዓለም አይደለም። በዓለም ዙሪያ እንጃ አይዶን ነው ወደ 40 ሺህ በላይ እንደሆነ ነው አሁን ይሄ ክፍፍል። በኢትዮጵያ ብቻ እንኳን 1000 ቤት ገብቷል። አሁን በ1000 ቤት እኮ እስከሚገረም ድረስ ሁልጊዜ ያስታውሳለሁ። እንትና የኮንጎ ገዢ የነበረ አንድ ቀን ቀጠሮ ጠየቁትና ወንጌላውያን በሙሉ ተሰብስቦ እጅ ሊነሱት። ሃይማኖትም መሪ ነኝ ባይ ነው እሱ። ካርዲናሎቹንም ያዛቸው ነበረ። በቃ ስልጣኑ እየተጠቀመ እንደ ንጉሥ ነው የሚሰራው። አሰራሩ ሁሉ እንዴት ከእንደወደ አሁን ተሰብስበው መጡ እና በርከት ያሉ ናቸውና ዙሪያ ገቡን አይቶ ለመሆኑ ስንት ትሆናላችሁ ብሎ ጠየቃቸው። ጥቂት ነን፣ ወደ 3000 አካባቢ። በዛይር ያሉት እኮ ናቸው።
የፕሮቴስታንት ክፍፍል ወደ 3000 አካባቢ እንደርሳለን አሉት። ትንሽ አልበዛም ብሎ አላቸው። በቃ ምንም አልጨመረም። ትንሽ አልበዛም። በፈረንሳይኛ ነው የሚናገረው። እንግዲህ የሀገሩ ቋንቋ ፈረንሳይኛ ነው ብሎ እንዳላቸው ይሄ እንደ ታሪክ ይነገራል ሁልጊዜ። ግን ለማንም ምሕረት አልነበረውም። እሱ ስልጣኑ በጣም ኃይለኛ እየሆነ ሄዶ ያው ሀገሩም እስከ ዛሬ ድረስ እየተበታተነ ነው ያለው። ሀብታም ሀገር ሆኖ እና ምን ለማለት ፈልጌ ነው፣ ማቴሪያሊዝም ስር እየሰደደ በሄደ ቁጥር የቤተ ክህነቱንም ሰዎች መቆጣጠር ጀመረ። የብልጽግና ወንጌል ብሎ የሚሰብኩ ዛሬ በኢትዮጵያ ለነሱ እውነታቸውን ነው የሚሰብኩት፣ የብልጽግና ወንጌል ነው። ምክንያቱም ይህንን ትምህርት የሚሰጡ ለሰው ልጆች መዳን አይደለም፣ ራሳቸውን ማስከበር ነው። የሚበለጽጉት እነሱ ናቸው። ሰማይ የዋጠጡ ነው በሀብት ብዛት ሳንቲም። ከማን ነው? ከዚሁ ከተራ ህዝብ። ምንድነው? የዛን ያህል መንፈሳዊ ህይወትን እየገደሉት ነው። ለምን? እንዴት እየሆነ ነው? የሚጠቀሙበት ስም ክርስቶስ ኢየሱስ ነው ብለው የሚጠሩት ግን ከእውነተኛው ክርስቶስ ኢየሱስ ጋር አንድ ነው ብዬ ጥያቄ እጠይቃለሁ እኔ ሁልጊዜ። አይደለም ነው ደግሞ የኔ መልስ፣ የራሴ መልስ ማለት አይደለም። ይሄኛው የፕሮስፐሪቲ ወንጌል ፕሮስፐሪቲ እኔ ብዬ አልጠራቸውም እኮ እኔ የምላቸው ጎስፕል ኦፍ ግሪዲ ነው የምላቸው። ግሪዲ ናቸው። እነሱ ብዬ ነው የምጠራቸው። ሁለተኛ ክርስቶስ አንዱ 5000 መገበ፣ እነሱም ግን 5000 ሰው ነው የሚመግባቸው ላለው እኔ ትክክል። ስለዚህ የበለጠ ነው አንአክሰፕተብል ነው ማለት ነው። እንትኑ ያው ማኒፑሌ ሀፍ ትሩዝ ነው የሚሰብኩት መርጠው ግን ወንጌል ደግሞ እንትን ምድራዊ ብልጽግና አይደለም። ኖ ገባኝ። አይ እውነት ላይማ ቢመሰረቱ ሪሊ ሶሪ እውነት ላይና እምነት ላይ የተመሰረተ አስተምሮ የሚሰጡ ቢሆኑ ኖሮ እንጂ ክርስትና ለማስተማር አንደኛ የወንጌል ቃል ማስተላለፍን ይጠይቃል። ከሷ አከታትሎ ቅድም ያነሱት ያዕቆብ እንደሚለው እስቲ ያሳየኝ የሚለውን እንዴት ነው የሚያሳዩት? የእነሱን መበልጸግ ነው የሚያሳዩት፣ የእነሱን ሀብታም መሆን ነው። እና ሀብታም ከመሆናቸው የበለጠ ደግሞ ከንጉሥ የበለጠ አጃቢዎች እነሱ ናቸው የሚመለኩት ወይንስ እውነተኛ ክርስቶስ? እውነተኛ ክርስቶስ እዛ ቦታ ላይ የለም። እኔ ምንም ያለ ጥርጣሬ እንደዛ ማለት ይችላለሁ። እንደዛ የመሰለ ምስክርነት ይሄ ከምን የመጣ ነው? ከማቴሪያሊዝም መንፈስ ነው የተወለደው። በቃ ሙሉ በሙሉ ወደዛ ማዘንበልን ክርስቲያኖችን መንፈስ በዚህ ማሳወቅ። ማቴሪያሊዝም የሚለው ያለውት ደግሞ መንፈሳዊው የሚጠቅሱት የማቴሪያላዊ ችግር፣ የአካል ችግር፣ ለምሳሌ በሽተኛ መፈወስ የሚል ነው ትምህርታቸው ጋይድድ የሚሆነው። በሽተኛን የሚፈውስ የአካል ጉድለት ላይ ነው እንግዲህ ትኩረት። የመንፈስ ግን -0 እንደው እኔ የምሰጣቸው። ለምን? በመሰረቱ
ክርስቶስ እንደዛ የመሰለ ፈዋሽ አልነበረም። አዳኝ ነው፣ ፈዋሽም አይደለም። ክርስቶስ እንደው ጠቅላላ ስሙን እንኳን ከተጠቀም ፈዋሽ ሳይሆን አዳኝ ነው። ሰውን የሚያድነውን ነው አገልግሎት ሲሰጥ የሚያድን። እስቲ እንደው ለስጋ አገልግሎት ወደ እሱ ሲመጡ ምን ይላቸዋል? በቅድሚያ ታምናለህ? ታምናለሽ? ይሄ እምነት ነው የሚያወርሰው። እምነት እንደው አንዳንድ ቀጥታ በእውነት ታምናለህ ብሎ እንትኑ ሰውዬ መልስ ባጭሩ አይደለም የሰጠው፣ ራሱን በማብራራት አዎ አምናለሁ፣ የጎደለውን ግን አንተ ሙላበት። አለማመኔ አዎ ይሄ ነው እንግዲህ የክርስቶስ ፍላጎት ሰውን ማዳን ነው። ሰውን ሰው የሚባለው ደግሞ ስጋና ነፍሱ በአንድነት ነው። ስለዚህ ለስጋ ሕይወትን ያገለግላል፣ ግን በዛ ብቻ አይረካም። ክርስቶስ በአንድ እንትን ላይ ደግሞ እዚህ ላይ ሲያስተምር ቆይቶ በኋላ ገሊላን ተሻግሮ ወደ ሌላ ሲሄድ እኔ ህዝቦች ደግሞ እሱን ፈልገው ከዚህ ዞረው ደረሱ። መቼ እዚህ መጣ ብሎ ሲጠይቁት እንግዲህ ለምን ትፈልጉኛላችሁ አላለም። እንጀራ ስለበላችሁ ነው ልትፈልጉ የመጣችሁ ብሎ ነው ያለው። ስጋዊ ይሄ እንግዲህ ይሄ ራሱ ጥሪ ነው፣ ሊወቅሳችሁ አይደለም፣ ጥሪ ነው ይሄ። ለስጋችሁ ብቻ አታስቡ፣ ወደ ራሳችሁ ተመለሱና ሰው ነው መዳን ያለበት። እሱን መከተል ካልተቻለ የነፍስ ደህንነት የለም ማለት ነው። ስለዚህ ወደ ራሱ ይጠራቸዋል። ግን የስጋ ምግብ አያስፈልግም አይደለም የሚላቸው፣ ያስፈልጓቸዋል። ስለዚህም አደረገላቸው። አሁን ግን ያንኑ ተከትሎ ይመጡ አመጣጣቸውን አወቀባቸው እና ይነግራቸዋል፣ ያስተካክላቸዋል ማለት ነው። ይጠራቸዋል ማለት ነው ወደ ራሱ የሚቀርቡበትን መንገድ። የዛሬ ፈዋሽ ይሄንን ነው የሚያደርገው። ከጊዜ በኋላ ነቀርሳ ይዞታል ምናምን ተብሎ ክኒን የሚያስጥል፣ ከዛ በኋላ ግን ክኒኑን ስለተወ መዳን ማግኘት አይደለም ሞት መጋፈጥ እንኳን በማይችልበት ደረጃ ይሄ እድል ያጋጠማቸው ሰዎች ሁሉ አሉ፣ በአገልግሎቱ ላይ ማለት ነው። ፓስተር ማለት እኮ እረኛ ማለት ነው። እረኛ በጎቹን ከማንኛውም ማለት ችግር የሚያስጥል ነው። ራሱን አሳልፎ የሚሰጥ ነው ለነሱ በጎነት ማለት ነው። በአንዳንድ በኩል እንግዲህ በካፒታሊስቶች ላይ ጥላቻ የነበራቸውን ሰዎች ትክክል ናቸው እላቸዋለሁ። ምክንያቱም አሁን ከካፒታሊስቶች ሀገር ነው ይህንን ሁሉ የወረስ ነው። ወራሾችን እኮ ነን ያለ አገባብ ምንም እንትን ሳናደርግ። አሁን እንደዛ አካሄድ ያላቸው አሜሪካን ሀገር በአፍሪካም ጭምር ነው እየተሰናከለባቸው ነው። እነኚህ ሜጋ ቸርች የሚባሉት ሁሉ አሁን እየወደቁ ነው። መውደቅም ብቻም አይደለም፣ አንዳንዶች ወንጀል ሁሉ ተሰርቶ ተጠቆሙባቸው የእስር ቤትም የገቡ አሉ። እዚህ ሀገር እዛ አልደረስንም ገና። እንዳንደርስ ምን ማድረግ አለብን የሚለው ጥያቄ ቬሪ ቫሊድ ነው። ለታማኝ አብያተ ክርስቲያናት ቅድም
እውነት ላይ የተመሰረቱ አማኞች እንደናንተ ያሉ ማለት ነው ተጋድሎ ማድረግን ምርጫ አድርጋችሁ አማኝ የወንጌል ሙሉ ወንጌል አማኞች ብላችሁ ነው ራሳችሁን የሰየማችሁት። መጀመሪያ ላይ እንደው በቤተ ክርስቲያን ደረጃ አይደለም የምታወቅ የምትፈልጉት አማኝ በሙሉ አንድ አካል ተደርጎ እንዲወሰን ነው በቤተ ክርስቲያን እንዲወሰን አልነበረም አስተሳሰቡ። which is really fair ቅንነት ያለበት አመለካከት እንደሆነ ነው እኔ የምወስደው በራሴ በኩል ማለት ነው። በኋላ አፈጻጸሙ አደራረጉ ሌላ ጉዳይ ነው እና ይሄንን የመሰለ ማቴሪያሊዝምን እንዴት አድርገን ነው መቋቋም የምንችለው እና ህዝቡንም ከዚህ ከጥፋት መንገድ ለማስጣል የምንችለው ምን ብናደርግ ነው? አንድ ከፖለቲካ በላይ መሆን አለብን። የእምነት ተቋማት አንዱም ልክፍት ይሄ ነው። ከፖለቲካ በላይ ፖለቲካውን የምንመራ እንጂ በፖለቲካ ሂደት የምንመራ መሆን የለብንም። ፖለቲካውን እንዴት አድርገን ነው የምንመራው? ቢያንስ አማኞቻችንን በቅንነት መምራት፣ ወደ እድገት መውሰድ፣ ስለ ሁሉም ስለ ሰው ልጅ እኩልነት፣ ስለ ህይወት ክቡርነት፣ ስለ እግዚአብሔር ታላቅነት ጨምሮ ማለት ነው። በዛ ውስጥ ነው የሰው ልጅ ክቡርነት የሚገለጠው። ዴሞክራሲ ምናምን የምንለውን ነገሮች ሁሉ ለማህበረሰብ አስፈላጊ የሆነው በትክክለኛ በፖለቲካ አተረጓጎም ሳይሆን በትክክለኛ መንፈስ ለሰው ልጆች ሁሉ እኩልነት፣ ለሰው ልጆች ሁሉ አንድነት፣ በብሔር መከፋፈሉ ሳይሆን ወይም ደግሞ በጎሳ በሀብት መመደብ ሳይሆን የሰው ልጆች ሁሉ በተፈጥሮ ባህሪያቸው እኩል ናቸው። ምንም አካል ጎደሎም ቢሆን ሰው እስከተባለ ድረስ እኩልነት መብት አለው። ይሄንን ከክርስትና እምነት ነው የምናመጣው፣ የምናስተምረው ከክርስቶስ ነው የምናመጣው። ይሄንን አገልግሎት አረጋግጠን ማሳየት አለብን ማለት ነው። ሙግት አንሄድም፣ ጠብ ለማንሳት አንሄድም፣ ጠብጫሪዎች አይደለንም። ፍቅር አዋጅ ነጋሪዎች ነን። የፍቅር ይህን እኮ ስለ አንድነት፣ ስለ ክቡርነት፣ ስለ ህይወት ታላቅነት፣ ስለ እግዚአብሔር በምናስተምርበት ጊዜ እኮ እንዲህ ከማቴሪያላዊ ህይወት ሁሉ በላይ ነን ማለታችን ነው። ያንን ነው የሚጠቁመው። ሰው እድገቱን ፍጽምናውን የሚያገኘው በመንፈሳዊ እድገት ጉዞ ነው። ክርስቶስን በመምሰል ነው ማደግ ያለበት። ከክርስቶስ ጋር ከእውነተኛ ክርስቶስ ጋር ማዛመድ ይጠይቃል። ይሄ ታዲያ በስብከተ ወንጌል ብቻ የሚደረስ አይደለም፣ በአገልግሎት ሰጪነት። ስለዚህም አሁኑ መለሳለሁ ወደ ቤተ ክርስቲያን ተልእኮ፣ ትክክለኛ ተልእኮ። በዛ ተልእኮ አኳያ እርስ በርሳችን እንፈላለጋለን። ማደግ ያለብን በጋራ ስለሆነ ክርስትና እኮ የክርስትና እምነት የተናጠል ኑሮ አይደለም፣ የህብረት ነው፣ የአንድነት ነው። ፍቅር ያን ደግሞ አስሮ ፍጽምናን ይሰጠዋል። ፍቅር መተባበር ብቻ አይደለም፣ መደጋገፍ ብቻ አይደለም፣ መተሳሰብ ጭምር። ያን ጊዜ እኮ እኔ በጣም አድርጌ አስታውሳለሁ። ፓስተር እንትን ላይ ከነበሩ አላስታውስም፣ ጉባኤ ያካሄደን የነበረው እንትናን ሶማሌን ለማውገዝ ተብሎ በቀሲስ ሰለሞን አማካይነት በዚህ በህብረት
ሃይማኖት አይለያየንም በመተባበር ሃይማኖት አይለያየንም በሚለው በአገር ጉዳይ ሃይማኖት አይለያየንም። ኦኬ በዛን ጊዜ እንግዲህ እኔ ክርስትናን ሰውሬ ለመኖር አልችልም። እስት ይሆናል እንጂ እሳሳት ይሆናል እንጂ እያወቅሁ ክርስትናን በመሰወር መኖር አልችልም፣ በመቀባባትም መኖር አልችልም። ስለዚህም እዛ ላይ ቅድም ያነሷት ሶሻሊዝም እና ክርስትና አንድ ነው ብሎ እስከ ማለት ድረስ ተደረሰ። ያንን እኛ መጨረሻ ላይ አጋጣሚ ሆኖ ደግሞ የዕለቱ ሰብሳቢ እኔ ነበርኩ። ኮሚቴ ፊት ለፊት 10 የምንሆን እንትኖች ተደርድረን ቁጭ ብለናል። እዚህ መሀል ዳኛ ነበርኩ። መታገስ አቃተኝ። እኔ ክርስትና ከሶሻሊዝም አንድ ነው ብለው አንዳንድ ጋዜጣና መጽሔቶችን ያሳዩ ነበር። ከራሻ ነው የተማሩት እኚህ ቄስ ይዘው የመጡት ለፕሮፓጋንዳ ያዘጋጀውን ራሱ የኮሙኒስት መንግስት ያዘጋጀውን ፓምፍሌት እኔ መፈክር አድርጌ ልጠቀምበት አዋጅ ነገር እና እኩል ነው፣ አንድ ነው። ክርስቲያኖችም እንኳን አንድ ለመሆን ትግል ላይ ያለ ነው። መቼ አንድ ሆነን እና ከተቃራኒ አቴይስት ጋር እንዴት አንድ እንሆናለን? አንችልም። ያንን ኦፊሻሊ እኔ ምሳሌ ሁሉ ጨምሬ ተናገርኩ። በዛ ቦታ ላይ የነበሩት የአድባራት አለቆች ወደ 300 የሚጠጉ አድባራት አለቆችን ሁሉ አስገድዶ ጠርቷል። ምክንያቱም የሸዋ ስራ አስተዳዳሪ ነበሩ በስልጣን። ስለዚህ በትእዛዝ ነው የጠሯቸው። ከዛ ውስጥ ቢያንስ መጨረሻ የመጀመሪያ ወጣት ጳጳሳት ሆኑ፣ 7 ጳጳሳት ሆኑ ተሾሙ። እነኛ 7ቱ በቃ የቅርብ ወዳጆች ነበሩ። ከዛ በኋላ እኔ ፊት ለፊት እንግዲህ የተናገርኳት ቃል ምንድን ናት? ከቤት ውስጥ እንቅፋት ተጠንቀቁ አልኩ ለሁሉም። በዛ በቃ መንፈሳቸው ተነክቶ አሁን ላነሳ የፈለግኩት እንኳን ከዛ እንግዲህ ጨርሰን ወጣን። ምሳ ሰዓት ሆነና ወጣን። ወደ ቤት ነው የምንመለሰው። 9 ሰዓት እንደገና ልንገናኝ ነው። ወንጌላውያን ፓስተር ተከትሎኝ መጡና ከኋላዬ መጥተው አባ ይጠንቀቁ፣ ግድ የለዎትም፣ ራስዎን ይጠብቁ። አየህ እስከዚህ ድረስ ነው ማለት ነው። ተቀራርቦ ለዓላማ መቆም መተሳሰብም አለ። ሐዋርያ ጳውሎስ የሚናገረው ይሄንን ነው። መተሳሰብን መነጋገር ብቻም አይደለም፣ መተሳሰብ ጭምር አንዱ ለሌላው ያስባል ማለት ነው። እስከዛ ድረስ ዘልቀን ነበረ ለማለት ፈልጌ ነው። ዛሬም ያስፈልገናል፣ እጅግ ያስፈልገናል። የተወሰን በቁጥር ሊሆን ይችላል፣ ግን ወንጌልን ከፍ ለማድረግ የሚያስችለን መንገድ ለመፍጠር ህብረት ያስፈልጋል። ጥሩ አባታችን፣ እኔ ፓስተር ለዚህ ሰፋ ያለ ጊዜ የሚያስፈልጋቸው ርዕሶች በመሀል ተነስተዋል እና በጣም ጥልቅ ነው። ያለንበትንም የዚህ ዘመን የተለያዩ ፈተናዎችንም አንስታችኋል። እንዳውም እኔ በጥያቄ ሌሎችም ጥያቄዎች አስከትዬ ልመጣ አስብ ነበር፣ ግን ለዛሬ በዚሁ ብንቋጭና እንደውም እዚሁ ተመልካቾችም እየሰሙ ሌሎች ርዕሶችም አሉን እንግዲህ ያላነሳናቸው። በዚህ ጊዜ የአብያተ ክርስቲያናት
መተባበር እጅግ የሚያስፈልግበት ጊዜ መሆኑን ለመግለጽ የተለያዩ ጥቂት የሆኑ ፈተናዎች ተገልጸዋል። ነገር ግን ብዙ ሌሎች ርዕሶች አሉን። የሰላም ጉዳይ አለ። ለወደፊት ደግሞ ለአዲሱ ትውልድ የምንሰጠው ተስፋ ከአብያተ ክርስቲያናት ምንድን ነው? ያለፉት 10 ዓመታት እንግዲህ ጉዞ የአብያተ ክርስቲያናት ጉዞ አለ። ነገር ግን አሁን ያለው ትውልድ ደግሞ ብዙ ተስፋ የሚያደርግበት ነገር ይፈልጋል እና ይሄ ርዕስ ደግሞ በጣም አስፈላጊ ርዕስ ስለሆነ እና በሌላ ጊዜ ቀጣይ ክፍል አድርገን ብንመለስበት የሚል ሀሳብ ልሰጣችሁ ነው። ለምን በጣም አስፈላጊም ስለሆነ ማለት ነው። ተልእኮዬ ምሕረትን ማወጅ ነው። ተልእኮዬ ምሕረትን ማወጅ ነው። የእኔ መልእክት የሚያተኩረው ወጣቱ ትውልድ ራሱን የነገ ሰው ብቻ አድርጎ ማስቀመጥ የለበትም። የዛሬ ትውልድ እንደሆነ ሁሉ የዛሬ መስካሪ ነው። ሕይወት ነገ ለመድረስ ዛሬን ነው የምንኖረው። ዛሬም በምንኖርበት ጊዜ በተሰጠን የእግዚአብሔር ጸጋ አምሳያነታችንን በማስመስከር መሆን አለበት እና ለነገ እናንተ ወጣቱ ትውልድ በአጠቃላይ በአንድነት ክርስቶስን የሚመለከተው መመልከት ያለባቸው ልክ ክርስቶስ ዛሬም ትናንትናም ያደርግ እንደነበረ ሁሉ ወደ እነሱ እየተመለከተ ነው። ማስተዋል አለብን። ጌታችን ኢየሱስ ክርስቶስ ላስተማራቸው ላዘጋጃቸው ሐዋርያት መመሪያ አድርጎ የሰጣቸው ሂዱ፣ ውጡና አስተምሩ፣ ምስክሮቼም ሁኑ ብቻ አይደለም ያላቸው፣ ደቀ መዛሙርቴን አብጁ ነው ያላቸው። ስለዚህ የነገውን ትውልድ ለክቡር ለማብቃት የዛሬው ትውልድ መጋቢ ሆኖ መገኘት አለበት። ኦልሬዲ ገና እየተመገቡ ነው ማደግ የሚገኘው። እድገት የሚመጣው እኮ ጥበብም እውቀትም ዛሬ እየተመገቡ ነው። የተመገቡት ደግሞ በመመገብ ነው። ስለዚህ ወጣቱ ሁሉ ጣቱን ወደ ቤተ ክርስቲያን ብቻ መጠንቆል መሆን የለበትም። ወደ ራሱ ያመልክት። ይህንም ኃላፊነት ለእኔም ተሰጥቶኛል ብሎ መቆም አለበት። ለሕይወቱ ታላቅነት፣ ኩርነት፣ ታማኝነት ለእሱ ተሰጥቶታል። እሱም ባለ አደራ ነው እንጂ ከአደራ ውጭ አይደለም ማለት ነው። ይህንን መንፈስ እንዲያገኙ ለማድረግ አብያተ ክርስቲያናት ሁሉ በህብረት ተንቀሳቅሰው ነፍስ የሚዘራ ነፍስ የሚያጎድል ሳይሆን ነፍስ የሚዘራ ምስክር እንዲሆኑ ተልእኮ እንዲፈጽሙ ጸሎት አስፈላጊ ነው። የጋራ ጸሎትም ያስፈልገናል። በዛም በቀውጢ ጊዜም ቢሆን እንግዲህ የደርግ ዘመን ቀውጢ ካለው ጸሎት አብሮን ነበር የሚጓዘው። ሁልጊዜ ጸሎት እንገናኝ ነበረ። ስለዚህ ሴቶችም በጸሎት እንዲተጉ በጣም ከእያንዳንዱ ቤተክርስቲያን መጥተው ማለት ነው የጋራ ጸሎት፣ የአንድነት ጸሎት፣ ያም እጅግ ለቤተክርስቲያን አስፈላጊ ነው። መንፈስ ቅዱስ በእንቅስቃሴ ላይ ነው። እሱ እኛን አይተወንም፣ ብንረሳውም እንኳን አይተወንም። ስለዚህ አቤት ለማለት የሚያመቸው በጸሎት ስንገናኝ ነው ከእሱ ጋር ማለት ነው። ጥሩ ነው። አሁንም ወደ ጳራቅሊጦስ የምናደርገው ጉዞ ላይ እንገኛለን። ከፋሲካ ወደ በዓለ ሃምሳ እና ለዚያም ደግሞ የአብያተ ክርስቲያናት ህብረት በመጽሐፍ ቅዱስ ማህበር አማካኝነት የሚዘጋጅ
ይኖር ይሆናል። በዛም ላይ እንግዲህ የአብያተ ክርስቲያናት በጋራ በጸሎት ይቆሙ ይሆናልና ለዚህም ጥሩ መነሻ ነው። ምናልባትም ፓስተር ትንሽ ሚሉት ካለ ያው ቅድም እንዳልኩት ግን በሌላ ፕሮግራም አብረን እንመለሳለን። አሁን ደግሞ መዝጊያ ማለት ካሰቡ እንጃ እሳቸው ያሉት ላይ ትንሽ ለመጨመር የነገ አይደሉም ወጣቶች የዛሬ ናቸው። እንዳውም እኔ አባታችን እየተናገሩ ወደ መጽሐፍ ቅዱስ አእምሮ የተመለሰና ዮሴፍ እኮ የ17 ዓመት ልጅ ሆኖ ነው ህልም ማየት የጀመረው። ዳዊት ገና ብላቴና ሆኖ ነው አባቴና እናቴ ተውኝ እግዚአብሔር ግን ተቀበለኝ ያለው። እስቲ ከልጆች ንጉሥ እግዚአብሔር ይፈልጋል አምጣ ሲባል እኮ አባቱ አላቀረበው። ሌላ ልጅ የለህም እንደ ሲባል አንድ ትንሽ አለ ተብሎ ነው የመጣውና አንዳንድ ጊዜ የልጅነት እድሜ፣ የወጣትነት እድሜ፣ ቲኔጀር እድሜ እዛ ላይ የተሰራው ነው ነገ ለጥፋትም ይውላል ወይም ለበጎ ነገር ይውላል። እና አንድ ባቢሎን ምርኮ እንግዲህ እነ ዳንኤል፣ ሲድራቅ፣ ሚሳቅ፣ አብደናጎ ተግዘው ሲሄዱ የሆነ ሰው አጥንቶ ነበረና በእነሱ እድሜ ላይ ያሉ ሰው ወጣቶች ላይ እነሱ ላይ የደረሰው ቢደርስ የስነ አእምሮ ህመም ያጠቃቸዋል ብሎ በቃ ኦልሞስት ምክንያቱም በዛ ዘመን አስተሳሰብ ተሸነፉ ማለት አምላካቸው ተሸነፈ ማለት ነው እና ብሎ ለምንድን ነው እነዚህ ወጣቶች ታዲያ እንደዛ ያልሆኑት ሲል በእምነታቸው ምክንያት ነው። አገራቸው ሲሸነፍ፣ ቤተ መቅደሱ ሲፈርስ፣ የቤተ መቅደሱ የእግዚአብሔር ዕቃዎች በሙሉ ሲማረኩ፣ ሰቆቃው ላይ እንደምናነበው እንግዲህ በጣም በጣም አሰቃቂ ነው የሆነው ነገር በሙሉ ሲሆን ስቲል እነዚህ ልጆች እነዚህ ወጣቶች ምናልባት በቲኔጀር እድሜ የነበሩ ሊሆኑ ይችላሉ። የባቢሎን ሳይንስ አካዳሚ እለዋለሁ እኔ ገብተው እንዲማሩ ከዛ ሲደረጉ ትምህርቱን እሺ ብሎ ተምሮ ስማቸው ሲለወጥም ምንም አላሉም። ስማቸውን ለወጠ ሰውየው። ግን ስለሚበሉት ነገር አይ አሉ። ኧረ ጉድ አይ ፈትነን አሉት ሰውየው። እና በኋላ በባቢሎን መንግስት እንግዲህ አዋጅ እስከ ማስቀየር ድረስ ነው ሶስቱ አይደል የሄዱት። እና ብዙ ሰው የሚመስለው ካደግን በኋላ ምናምን ይመስለዋል። ኖ ኖ የነገ ትውልድ ተረካቢ ይባላል። ስህተት ነው። ነገን ለመረከብ ዛሬን ዝግጁ ሆኖ መገኘት ይጠይቃል። የነገ ብቻ አይደሉም ያሉትን እንትን ልበል ብዬ ነው። የዛሬም ናቸው። ስላለፈው ትውልድ ያለፈውን ትውልድ መውቀስም ዋጋ የለውም። ምክንያቱም እኔ ዛሬ ምን ሰራው ብሎ ራስን መጠየቅ ያስፈልጋል። እና የነገውም ብሩህ እንዲሆን ዛሬ ላይ ነው የሚሰራው። ስለዚህ ወጣቶች ወደ ቤተ ክርስቲያን የሚሆን ወደ ያለፈውን ትውልድ መውቀስ ትተው እኔስ እስቲ ምንድን ነው ብለው ከአዲስ ኪዳንም ከብሉይ ኪዳንም ወጣቶች መማር ይችላሉ። ጳውሎስም እኮ ጎልማሳ ነው የሚለው መጽሐፍ አይደል? ያን ጊዜ ጎልማሳ እድሜው ስንት ነው? እና ስለዚህ ጢሞቴዎስን የመሰለ እንግዲህ ወጣት አግኝቶ ሲመሰክሩለት ተቀብሎት ነው። እና ስለዚህ ቀላል እድሜ ማለት ይሄ የወጣትነት እድሜ ወይ እስከ መጨረሻው እኛንም ሌላንም የምናጠፋበት ይሆናል፣ ወይ ለራሳችንም ለሌላውም ግንባታ ኢንቨስት የምናደርገው ምን መነዝረው ህይወት ዛሬ ነው የሚለውን ለማለት ነው። ከእንግዶቻችን ጋር የነበረን ቆይታ ብዙ ግንዛቤ እንዳገኛችሁበት ተስፋ እናደርጋለን። በተለይም ደግሞ ባለፉት ጊዜያት የቤተ ክርስቲያን የገጠሟትን ችግሮች በቆራጥነት የበለጠ የቤተ ክርስቲያንን ተልእኮ ለማሳካት በሚል መስዋዕትነት ተከፍሎ ብዙ እንደተሰራ ሰምተናል እና እነዚህ የቀድሞ አባቶች ጥረት የቀድሞ አባቶች በተልእኮ ላይ ጠንክሮ የመቆም አብነት ለዛሬዋ ቤተ ክርስቲያን ደግሞ ጠቃሚ እንደሆነ
በዛሬው ዕለት እንግዶቻችን በሰፊው አንስተውልናል እና ለእኛም ለአድማጮች እንደዚሁም በተለያየ ቦታ በተልእኮ ላይ ያለን እነዚህ ግንዛቤዎች እነዚህ አብነቶች ለሁላችንም የቤተ ክርስቲያናችንን ተልእኮ የበለጠ ለማሳለጥ ይረዳናልና በተቻለ መጠን በያለንበት እንግዲህ በተልእኮ ጠንክረን እንድንቆም አደራ እንላለን እና የእግዚአብሔር መንግስት ይስፋ። በያለንበት እግዚአብሔር የምንሰራውን ስራ ሁሉ ይባርክልን።